ለማንኛውም ድምጿንም እንሰማለን። ሁሉን ነገር እንግዲህ ከራሷ እንሰማለን። ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጠራው ደፍርሶ ረበለው ወይኔ ሙልዬ ጽጻ እዚህ ወክ እያረጋ አላገኘሁትም። እኔም ወክ እያረኩ በቃ ጓደኛ ምርጥ ጓደኛ እንዲህ እኮ ነው። በቃ ነፍስ ጓደኛ እንዲህ ነው። ቢፈላለጉ ልቦች ይገናኛሉ። ይቅርታ Your boy TY touchdown here in አርባ ምንጭ። ሰላም ቤተሰብ እንዴት ናችሁልኝ? አርባ ምንጭ እንደገባን በባለፈው ቪዲዮ አይታችኋል። አርባ ምንጭ የፍቅር ከተማ፣ በተፈጥሮ የታደለች ውብ የደቡብ ፈርጥ በደቡብ ኢትዮጵያ ውስጥ የምትገኝ ምርጥ ውብ ከተማ ነች አርባ ምንጭ። አርባ ምንጭ ነው ያለሁት። እንግዲህ አርባ ምንጭ በጣም ፀሐይ ነው። ነሐሴ ላይ ነው ያለነው። ነገር ግን ዝናብ የለም። ወደ ባህር ዳር፣ ጎንደር ወይም ደግሞ ያለፉት የአማራ ክልል አካባቢ እንደነበርንበት አይደለም እዚህ ያለው የአየር ጸባይ ሁኔታ ማለት ነው። እና ክረምት አይደለም፣ በቃ በጣም ደረቅ ነው። ዝናብ እየዘነበ አይደለም። ለማንኛውም ምሳ ሰዓት ነው፣ አሁን ወጥቻለሁ። ወደ ሴቻ እንሄዳለን። አርባ ምንጭ በሁለት ዋና ክፍል የተከፈለች ነች፣ ሴቻ እና ሲቀላ። ሰላም ነው? እንዴት ነው? ሰላም ነው? አማን ነው? አለን። ሰላም ናችሁ? እግዚአብሔር ይመስገን። እሺ፣ ኦኬ አባ። እሺ፣ ሰው አርባ ምንጭ በጣም በጎ ነው፣ ፍቅር ነው። ያው የነገርኳችሁ ነው። አርባ ምንጭ የፍቅር ከተማ ነች። ዝም ብሎ አይደለም የፍቅር ከተማ የሚባለው። በጣም ሰዎቹ they are the most lovely people ናቸው። በጣም አሪፍ ህዝብ ስለሆኑ ነው። ስለዚህ አሁን የምሳ ሰዓት ነው። ከሩሜ ገና እየወጣሁ ነው። ምሳ እበላለሁ። አርባ ምንጭ በጣም በፍራፍሬዋ የምትታወቅ ከተማ ነች። የአርባ ምንጭ ሙዝ እስከ አክሱም ተጓጉዞ የአክሱምን ህዝብ የሙዝ ፍላጎት እንኳን የሚያሟላ ከአርባ ምንጭ ተጭኖ የሚሄድ ሙዝ ነው። ባለፈው ቪዲዮአችን አይታችኋል። ጎንደር፣ ደሴ፣ ወልዲያ፣ ባህር ዳር ከዚህ ተጓጉዞ የሚሄድ ሙዝ ነው እዛ አካባቢ ለሰዎቹ የሚቀርበው ማለት ነው። ስለዚህ እኔ ጋር ቆዩ። በድጋሚ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። አርባ ምንጭ በደንብ አሳያችኋለሁ። የኔ ቪዲዮ እንደምታውቁት ካሜራው ያየውን ነገር በቀጥታ ወደ እናንተ ማድረስ ነው። ስለዚህ ካሜራ ያየውን ነገር ሁሉ ወደ እናንተ አደርሳችኋለሁ። አብራችሁ ቆዩ። በድጋሚ የምታዩት ነው በጣም ነው የሚያምረው። አረንጓዴ ነው። ምንም ዝናብ እንኳን ባይኖር አረንጓዴ ነች አርባ ምንጭ። አመቱን በሙሉ አረንጓዴማ የሆነች ከተማ ነች። ዝናብ ቢዘንብ ባይዘንብ ማለት ነው። እዚች ጋ ድንጉዛ አደባባይ የጋሞ የባህል ልብስ እንግዲህ ድንጉዛ ይባላል። የድንጉዛ ልብሳቸው ላይ የምታውቁት ከሆነ እንደዚህ አይነት ከለር አለ። እዚች ጋ ደግሞ ላንድ ኦፍ ፒስ የሰላም ምድር አርባ ምንጭ። የጋሞ አባቶች ግጭት ሲኖር ምናምን ሰላም እንዴት መፍጠር እንዳለባቸው የሚያውቁ የሰላም ተምሳሌት የሆነች ምድር ነች። ያለ ማሳየት ነው። ላንድ ኦፍ ፒስ ቢዩቲፉል። ሙዝ እንግዲህ አርባ ምንጭ የታወቀ ነው። ይሄው እንደዚህ ይሸጣል። ስለዚህ እኔ እዚህ ታክሲ ለያዝና ወደ ሴቻ የሚባለው ወደ ከተማዋ ክፍል እንሄዳለን። እንደነገርኳችሁ አርባ ምንጭ ሁለት ኳርተር ነች። ላይክ ሴቻ እና ሲቀላ በዋናነት በመባል ይታወቃል። ሴቻ ነው እንግዲህ የከተማው ክፍል በደንብ
አርባ ምንጭ መምጣታችሁን አርባ ምንጭ መሆናችሁን ፊል እንድታደርጉ የሚያደርጋችሁ የከተማው ክፍል ሴቻ ነው። ምክንያቱም ሴቻ አካባቢ ስትመጡ ነው ይሄ አርባ ምንጭ የሚታወቅበትን የአርባ ምንጭ ጫካ አርባዎቹ ምንጮች የሚገኙበት የተፈጥሮ ምንጮች የሚገኙበትን ቦታ ማየት የምትችሉበት አካባቢ የሚገኘው እዚህ አካባቢ ስለሆነ አብዛኞቹ አሪፍ የሚባሉ አርባ ምንጭ የምትታወቅባቸው ሪዞርቶች ለምሳሌ ሀይሌ ሪዞርት፣ ፓራዳይዝ፣ ለዊ ሪዞርት በቅርቡ አዲስ ከፍቷል። በቀለ ሞላ የሚባሉት የመኪና ድምፅ እነሱ ነገሮች በብዛት የሚገኙት ሴቻ የሚባለው የከተማው ክፍል ነው እና አርባ ምንጭ መምጣታችሁን በደንብ ፊልም የምታደርጉት ወደ ሴቻ ስትመጡ ነው። ሲቀላ ደግሞ መናኸሪያ በጣም ቢዚ የሆነ የንግድ እንቅስቃሴ ያለበት የከተማዋ ክፍል ነው። በሌላ ቪዲዮ ወደዛ ወስዳችኋለሁ። ትልቁ በቅርቡ የተሰራው የጋሞ አደባባይ ሲቀላ የሚባለው የከተማዋ ክፍል ነው የሚገኘው። የአርባ ምንጭ ዩኒቨርሲቲም በሲቀላ በኩል ወረታች ነው። ልማት ምናምን የሚባል ሰፈር አለ። ወስዳችኋለሁ። እሱን ሁሉ እናያለን። ዛሬ ሴቻን እናያለን። እኔ ጋር ቆዩ። ይሄ ከፊት ለፊት የምታዩት ጂንካ ሆቴል ይባላል። ጂንካ ሪዞርት በጣም ነው የሚያምረው። የምታዩት አረንጓዴያማ ነው። በጫካ የተሸፈነ ጫካ ውስጥ የተሰራ የሚመስል ሪዞርት ነው። አርባ ምንጭ በተፈጥሮ የታደለች ውብ ከተማ ነች። በዙሪያዋ ሊጎበኙ የሚችሉ ብዙ የተፈጥሮ ሀብቶች አሉ። የጫሞና የአባያ ሐይቅ መገኛ ከተማ ነች። ከጣና ሐይቅ ቀጥሎ በሀገሪቱ ትልቆቹ ሐይቆች እዚህ ነው የሚገኙት። ጫሞና አባያ ሐይቅ በውስጣቸው ብዙ የአሳ ምርት የሚገኝባቸው ሐይቆች ናቸው። አዞ አለ፣ ጉማሬ እና እስኪ በአርባ ምንጭ ቆይታ እነዚህን ነገሮች በደንብ አብሬ ያስዳስሳችኋለሁ። ከእናንተ የሚጠበቀው አዲስ ከሆናችሁ ሰብስክራይብ አድርጉ ለቲዋይ ትራቭልስ። እዚህ ድረስ ካላችሁ ደግሞ ላይክ አድርጉ ለብዙ ሰው እንዲደርስ ማለት ነው የቪዲዮ። ቴንክ ዩ ታክሲ አግኝተናል። ትችላሉ አለ። ኦኬ ቴንክ ዩ። እሺ በጣም ጥሩ ቴንክ ዩ። ወደ ጋቢና መጣናል። ሁሌም ጋቢና ላይ ከሆንኩ ለመቅረጽ ለማሳየት ይመቻል። ሰላም ነው? እንዴት ነህ? አለን ካሜራ ቭሎግ እየሰራው ስለ አርባ ምንጭ። ሰላም ነው? የአርባ ምንጭ ልጅ ነህ? የአርባ ምንጭ ልጅ ነህ? ተክለ ዮሐንስ ይባላል። ብዙ ያው ከአዲስ አበባ ምናምን ግን ያው ብዙ ቦታ ሄዳለሁ ለቭሎግ ኮንተንት ለመስራት። እዚህ ዝናብ የለም ግን ስቲል አረንጓዴ ነው፣ ደስ ይላል። አርባ ምንጭ አረንጓዴ ነች ሁሌ። አላየም መሰለኝ ቀልሎታል። ከፊት ለፊታችን የምታዩት ህንፃ የአርባ ምንጭ ሪፈራል ሆስፒታል ነው። በዩኒቨርሲቲው የሚስተዳደር ነው። ኮሪደር የሚባለው ልማት ከመጣ በኋላ መንገዱ እንደዚህ የእግረኛ መንገድ ሰፋ ተደርጎ አስፋልቱ ምናምን ተሰርቷል። እነዚህ የማታ ላይ መብራቶች የመንገድ ላይ አሪፍ ለውጦች እየተካሄዱ ነው። ደስ ይላል። ሴቻ መጠናል። እዚህ ጋር የሆነ ታዋቂ ሆቴል አለ ውበቴ የሚባል። አርባ ምንጭ ስትመጡ ማረፊያችሁን ውበቴ ማድረግ ትችላላችሁ። ጸዴ ሆቴል ነው።
ዝናብ ባይዘንብም ምን ያህል አረንጓዴ እንደሆነ ላሳያችሁ። አርባ ምንጭ ፊት ለፊታችን የሚታየው ተራራማ ቦታ በአረንጓዴያማ ይሆናል። ስትሻለሁ ሳ ምሳ እንብላ እዚህ። ታንክ ዩ አመሰግናለሁ። ወይ ኦኬ ሴቻ ማለት እንግዲህ ይሄ ነው። ሞተር በቃ ነፍ ነው እዚህ። እያንዳንዱ ሰው ሞተር አለው ማለት ይቻላል አርባ ምንጭ ላይ። እዚች ጋ አይ ላቭ ጋሞ አርባ ምንጭ የሚል ጽሁፍ አለ። አደባባይ ነገር ነች። ከዚህ ወደ በቀለ ሞላ የሚወስዳችሁ ማለት ነው። ያምራል በጣም። ይሄ ቀጥታ ወደ ጂንካ የሚወስድ ነው። ወደ ደቡብ ኦሞ ለመሄድ ስትፈልጉ በዚህ በኩል ነው የምትሄዱት። ወደ ጂንካ፣ ኮንሶ፣ ሸሌ የሚባል ከተማ አለ። በዚህ በኩል ነው የምንሄደው። ይሄ ወደ በቀለ ሞላ ሆቴል፣ ወደ ለዊ ሪዞርት፣ ፓራዳይዝ፣ ጋሞ የባህል ማዕከል የወስዳችሁ መንገድ ነው። እንሄዳለን፣ ወስዳችኋለሁ። እኔ ጋር ቆዩ። እንግዲህ አቮካዶ ነው ይሄ እንግዲህ የድንች ወጥ ነው ታውቃላችሁ። ኢትዮጵያ ውስጥ ጾም ነው አሁን የፍልሰታ ጾም ስለሆነ ሌላ ምግብ የለም እንጂ አርባ ምንጭ በጣም ስጋ በጣም ምርጥ ነው። ጣፍጣል እንዴት ተመችቷል? ተመችቶኛል። ና በላ ና እስኪ ብላ። ይሄ ታታሪ የሆነ ወጣት ይኸው ብላ ታሪክ ብላ አባርማ እንብላ ጋይስ። ያው እነሱ ማኛ ዝም በላ እያዩ ነው እንግዲህ ምን ይደረጋል ወገንታት። ድንቹ እንዴት ነው? ቆንጆ ጣፍጣል። አንድ ሊትር ከዚህ ያለ ማለት ነው። እንዴት ነው የምታምረው? በእናትህ ታምራለች። አዎ በጣም የአርባ ምንጭ ቆንጆ የአርባ ምንጭ ቆንጅዬ ልጅ ናት። እናት በጣም ጥሩ ቡና ነው ያፈላሽ። ጥሩ ቡና ነው ይሄ። የኮይራ ቡና ነው። የኮይራ ነው። አርባ ምንጭ በነገራችሁ ላይ ቡና ያመርታል። ኮይራ የሚባል የጫካ ቡና አላቸውና በጣም ስትሮንግ የሆነ ቡና ነው። አርባ ምንጭ ቡና ከስንት ብር ነው አሁን ቡና ኪሎ? እዚህ 1000 ብር ነው። 1000 ብር ነው ኪሎ። አዲስ አበባ 1700 1600 አካባቢ ነው። አይ እንደዛ ጎንደር በባለፈው ስንት ብር ነበር የገዛው? 1300 1300 ብር። የምንድነው የሚባለው የወለጋ እና ምን ነበር የሚባለው የሆነ ወደ ጎጃም ዘጌ ነው ምናምን የዛ አይነት ቡና ማለት ነው። ይሄ የኮይራ ቡና ነው፣ የጫካ ቡና ነው። አርባ ምንጭ
ጎፋ ሳውላ የሚባል አለ ደግሞ እዛም በጣም ቡና ይመረጣል። እንደውም እዛ በጣም ርካሽ ነው። 500 ብር ምናምን ነው የሚሆነው ቡና እዛውን ጎፋ ሳውላ። ጎፋ በጣም ርካሽ ነው ቡና ታውቂያለሽ? በጣም ርካሽ ነው ቡና ጎፋ ሳውላ። ለማንኛውም ቡናችንን ጠጥተናል። ነቃ ብለን እንግዲህ አርባ ምንጭን በደንብ አስጎበኛችኋለሁ። እኔ ጋር ቆዩ። እዚህ ድረስ ካላችሁ ላይክ ማድረግ አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንደዚህ አይነት ምርጥ ጸዴ ቪዲዮዎች በቀጥታ እንደወረደ ከካሜራ ወደ እናንተ ይደርሳልኝ። እኔ ጋር ቆዩ። ተመችቷል? ቆንጆ የሆነ ቡና ነው። ኮይራ ቡና ይባላል። አርባ ምንጭ ነው ያለነው ሰሞኑን። ከሳምንት በኋላ ደግሞ ወደ ሐዋሳ ምናምን እናሳያቸዋለን። ኮይራ የሚባለው ጫካ ቡና ያለበትን እናሳያቸዋለን። እኛ ጋር ቆዩ። ላይክ አድርጉ። ላይክ ሰብስክራይብ እንዳይረሳ። ቬሪ ጉድ። በቅርቡ ዩቲዩብ አስጀምረዋለሁ። እንግዲህ ዝም ብሎ ከኔ ጋር አይዞርም። ዩቲዩብ እንዲጀምር አደርገዋለሁ። ሳምንት ወይም ከሁለት ሳምንት በኋላ ዩቲዩብ እጀምራለሁ ብዬ አስባለሁ ከእግዚአብሔር ጋር እና ባለው ነገር እንድትተባበሩኝ እፈልጋለሁ። ሰብስክራይብ እንድታደርጉኝ እፈልጋለሁ። ከእሱ ጋር ሜንሽን ያደርገኛል እና የዛኔ እንገናኛለን። እኔ ማሳያቸዋለሁ። ቬሪ ጉድ። እቺ እንግዲህ በቅርቡ ዩቲዩብ አስጀምራታለሁ። መስራት አለበት። ዝም ብሎ ቡና ብቻ መጠጣት። እዚህ ካፌ እንግዲህ ምግብ በለው ቡና ተጠቀምኩ። ከዛ አንዳንድ ነገር ስናወራ እዚህ አብረኝ የተቀመጠችው እህቴ እዚህ ካፌ ነው የምትሰራውና ድምፅ ሞክራለሁ ድምፄን ላሰማህ አለችኝ። እስኪ እንሰማለን አብረን። ያው ትችል ይሆናል። እኔ ስለ ሚውዚክ ማቀው ነገር የለኝም፣ ግን የሚያግዘኝ ሰው ቢኖር ምናምን ጀስት መስራት እፈልጋለሁ። ለሙዚቃ በጣም ለጥበብ ትልቅ ፍላጎት አለኝ። የሚያግዘኝ ስላጣሁ ነው እንጂ ምናምን እያለችኝ ነው። ለማንኛውም ድምጿንም እንሰማለን። ሁሉን ነገር እንግዲህ ከራሷ እንሰማለን። እህቴ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እችን ማይኳን መያዝ ትችያለሽ አንቺ። እናመሰግናለን ስለመጣችሁ። ቡናችንም በጣም አሪፍ ነው፣ ታዋቂም ነው፣ እንግዳም ተቀባይ ናት አርባ ምንጭ እንደምታያት። እንግዲህ እንደምታየው አቀባበላችንም አሪፍ ነው። ስለወደዳችሁን በጣም ደስ ብሎኛል። እና በቃ ከመጣ ስንት ቀን ሆነ ካንተ ወደ አርባ ምንጭ? ሁለተኛ ቀንክ ነው። ብዙ ያላየሃቸው ነገሮች ብዙ አሉ። ለምሳሌ አዞ እርባታ መሄድ አለብህ፣ ምንጭ መሄድ አለብህ። ብዙ አይነቶች ነገሮች ስላሉ እና በቃ ብቻ የአርባ ምንጭ ህዝብ እንግዳ ተቀባይ ናቸው። የፍቅር ሀገር ናት። ድምፅ ሞክራለሁ ብለሽኛል። አዎ ሞክራለሁ። እስኪ አሁን ልትይልን ትችያለሽ? የማንን ትሞክሪያለሽ? ሙዚቃ የማዲንጎን እላለሁ። ማዲንጎ አፈወርቅ በጣም ወደዋለሁ። አረ በደንብ ሬድ። እስኪ ደስ ይለኛል፣ መስማት ፈልጋለሁ ካንቺ። እሺ የካብኩትን አደብ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጠራው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አንፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞም አለማወቅ ጥንቱን አለመፍራት ኃይለኛው ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ አንቺም ላታገኝኝ እኔም ያንቺ ላልሆን አፍቅሮ መለየት መንፈሴን ጨንቀው ሞኙ ልቤ ያልታደለ ምን ሊፈይድ ከታለለ በጣም ጎበዝ ነሽ። አመሰግናለሁ። ላይክ ምን ዝም ብለሽ ራስሽ እንዲሁ የምትሞክሪ ወይስ ከዚህ በፊት? ዝም ብዬ ቤት ሞክራለሁ። እንደዚህ እንኳን ራሱ ዝም ብለሽ የምትሞክሪ? በጣም ጎበዝ ነሽ። ኤፍሬም ታምሩንም ሞክራለሁ። ኤፍሬም ታምሩ እስኪ በይ
እግዚአብሔርን አንቺንማ በጣም መታገዝ አለብሽ እንዴ! ከእነ እስጢፎ አትሻልም? ይቅርታ እነ እስጢፎ ምናምን እየዘፈኑ አንዴ ይሄ መሰለ ድምፅ ይዛ ተደብቃ ያግዛት ሰው ብታገኝ እኮ በጣም በእውነት ቀልዱን እንተወውና ግን ሲሪየስሊ ድምፅሽን በጣም ወድጀዋለሁ። እኔም በጣም የተመሰጥኩኝ በቃ ማለት ላይክ እንጂ በጣም ነው የምትችይው። እስኪ የኤፍሬምን እንስማ። በጣም ወደዋለሁ። የምወደው ዘፋኝ ነው። ኤፍሬም ታምሩ። አዎ ብችለው ደስ ይለኛል። ኤፍሬም ታምሩ የዘፋኝ ኩሩ የተባለ ሰው ነው። እሺ እንስማ እስኪ ካንቺ። ከአፋፍ ከገደሉ ከገራው ባሻገር ከገራው ባሻገር እዚያው ካንቺ ሆኖ የሀሳቤ ነገር ጫካም ሳያግደው በረሃም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ ይጓዛል ከዛው ይጓዛል ይከንፋል ካንቺው ይከንፋል አይኔ ማዝኖ አይንሽ ናፍቋል። እኔ አላቅም እንዴት ማገዝ እንዳለብን ግን አም ሹር ላይክ እርግጠኛ ነኝ ግን የሆነ ብትታገዥ ቴክኒክሊ ያሉ ነገሮችን ሰፖርት የሚያደርግሽ አቅጣጫ የሚሰጥሽ ሰው ብታገኝ አሪፍ መስራት እንደምትችይ ነው እየተሰማኛል። አላቅም ከሙዚቀኞች ውስጥ አርቲስት ፍቅር አዲስን አውቃለሁ እኔ ላይክ አላቅም እኔ እንጃ እርግጠኛ አይደለሁም ግን ፍቅር አዲስን አውቃታለሁ በቅርብ ላይክ ማግኘትም እችላለሁ ብዬ አስባለሁ ከፈለኩኝ ነው እና የእሷንም አንዳንድ ሙዚቆችን ሞክራለሁ። አንቺ በይልን በቃ ይሄን ትይልኝና ለፍቅር አዲስ ልኬላት በቃ መሞከር አለብን ማለት ነው። ጭንቅላቴ ላይ የመጣልኝ አሁን እየዘፈንሽ ምናምን እንዴት ነው ማገዝ የሚቻለው እያልኩ ነበር እያሰብኩ ነበር። ከማውቃቸው ይልቅ በጣም ላይ በቀን ኮሚኒኬት ላደርጋቸው ከምችላቸው ሙዚቀኞች ከማውቃቸው ውስጥ እንግዲህ አርቲስት ፍቅር አዲስን አውቃታለሁ። ሜይ ቢ አስቤበት ምናምን ሜይ ቢ ያረው ነው እሷ አሁን እሷ ከዚህ ቀጥሎ ብዙ ሙዚቀኞችን ታውቃለች። በጣም ታላቅ የጥበብ ሰው ነች። ሜይ ቢ ያለሽን ነገር አይታ የሆነ መታገዝ የምትችይበትን መንገዶች ልታመቻችሽ የምትችል ከሆነ እርግጠኛ ያለውም ዝም ብዬ እኔ ጀስት ጭንቅላቴ ላይ ማንና ማቅብዬ የመጣልኝ ሀሳብ ነው እና የፍቅር አዲስን እንስማ። ከዛ የፍቅር አዲስን ካልሽልን በኋላ ወይ ለእሱ አልክላታለሁ ምናምን እርግጠኛ ያለውም ግን እንሞክራለን። ሞከር አለብን። እሺ የፍቅር አዲስን እንስማ። አንድ ሰው ጋለሁ እያልኩ አንድ ሰው ትዝታ ያለ ሰው አንድ ሰው የነግዶኛል ሀሳብ አንድ ሰው ወስዶ ማይመልሰው እኔስ ምን አለበት ወስዶ ማይመልሰው በፊት ስጫወት ነው ወስዶ ማይመልሰው የሚጎዳት ነፍሴን ሚጎዳት ነፍሴን ሚጎዳት ነፍሴን። አይ በጣም ጎበዝ ነሽ እውነት ለመናገር ኢቭን አይ ነው አሚን እኔ አሁን ስለ ሚውዚክ ምናምን አላውቅም። የፍቅር አዲስን በጣም አዳምጣለሁ እና አሁን ያልሽው ሚውዚክ በጣም ከባድ የሆነ በጣም ከጉሮሮ የሚወጣ ነው ምናምን እና ገርሞኛል። ኢቨን ቃላቶችን ስትይበት የነበረው መንገድ በጣም እንደ ፍቅር አዲስ ነው ላይ ቅላጼው ምናምን እና አመሰግናለሁ። እንግዲህ ላይክ አትሊስት እኔ ምን ላደርግ እችላለሁ? ይሄን ለፍቅር አዲስ የፍቅር አዲስን የተጫወት ሲሆን
ለፍቅር አዲስ እልክላታለሁ፣ ደውዬም አናግራታለሁ። ስሚው ይሄን እስኪ አዳምጪው ምናምን ብዬ ማለት ነው። እና አሮን ነው እግዚአብሔር ከረዳን እንግዲህ እናግዝሻለን። ላይክ ሰዎች ያግዙሻል ብዬ ተስፋ አደርጋለሁ። ስላገኘሽ በጣም ደስ ብሎኛል። እግዚአብሔር እንግዲህ ስልክሽን እወስዳለሁ፣ ከዛ ኮንታክትሽን አስቀምጣለሁ። ሰዎች ሜቢ ይሄን ሰምተው አንቺን ማግኘት ቢፈልጉ ማግኘት የሚችሉበትን የአንቺን አድራሻ ስልክሽን ሰጪኝና ይሄን ቪዲዮ ስለቀው ከስክሪኑ ላይ አስቀምጠዋለሁ ማለት ነው። በድጋሚ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። እንደዋወላለን። በጣም ነው የማመሰግነው። እኔም አመሰግናለሁ። እግዚአብሔር እንዲረዳሽ በጣም ምኞቴ ነው። እኔ የምችለውን ነገር አደርጋለሁ። ማቀው ፍቅር አዲስን ነው ብያለሁ። ፐርሰናሊ እኔ ከፍቅር አዲስን ደውዬላት ምናምን ምን ማድረግ እንችላለን፣ ምን ማድረግ ትችላለች ወይ እንድትገናኙ ምናምን ፈቃደኛ ከሆነችና ጊዜ ካላት። እኔም ለቤተሰቦቼ የምለው ነገር አለኝ። በጣም ነው የማመሰግነው። ፈጣሪ ወይ በዚህ ብቃሽ ብሎኝ ይሆናል እሱን ያገናኘኝ። እንግዲህ አይታወቅም፣ የሰው ልጅ መድረሻ አይታወቅም። በጣም ነው የማመሰግነው። በጣም ነው የማከብርክ ምርጡ ከስተምራችን። አመሰግናለሁ። እኔም ምኞቴ ነው ብቻ ብትረዱኝ ደስ ይለኛል። ቤተሰቦቼ እኔም ከዚህ ቦታ ወጥቼ የራሴን ብጀምር የሆነ ነገር ብንቀሳቀስ ቢያንስ እኔ በሙዚቃ ብዙ ነገር ሞክሬ ተስፋ ቆርጬ ነበረ። እንደ አዲስ ወንድሜ መጥቶ በቃ አይዞሽ በርቺ እህቴ ከጎንሽ ነኝ ብሎ ስላገዘኝ እኔም በጣም አመሰግናለሁ። አከብርሃለሁ ወንድሜ። ባላችሁ አቅም ታግዙኝ ደስ ይለኛል። ፋሚሊዎቼ ውስጥ ያላችሁ ሰዎች አጋጣሚ የቪዲዮ የደረሳችሁና ይሄን ቪዲዮ አይታችሁ የምታውቋቸው ሚውዚክ ላይ የሚሰሩ ሰዎች ካሉ ብትልኩላቸው ቆርጣችሁ ምናምን ያያችሁት ነው። ድምፅ አላት፣ ትሞክራለች። ስለዚህ ይሄንን ደግሞ ጥበብ ውስጥ ያሉ ሰዎች ቢያግዟት፣ አቅጣጫ ቢያሳዩት፣ መስተካከል ያለባቸውን ነገሮች እንዴት መስተካከል አለባቸው ብለው ቢያግዟት በእርግጠኝነት ጥሩ ነገር መስራት እንደምትችል እያየሁ ነው። ድምጿ ኖርማሊ በየቀኑ የምትለማመደው ነገር አይደለም፣ ግን ተሰጥኦ ወይም ደግሞ ይሄ በተፈጥሮ የተሰጣት የማንጎራጎር ችሎታ እንዳላት መረዳት ይቻላል። ከአዳሚዎች ናቸው የሞከረችበት ሚውዚኮች ማለት ነው። እና እኔ የምችለውን ነገር እሞክራለሁ። እግዚአብሔር እንዲረዳን ምኞቴ ነው። እንግዲህ ጥበብ ደግሞ ጥበበኞችን ትፈልጋለች እና በሆነ ሚንስ እግዚአብሔር ይረዳሻል ብዬ አስባለሁ። አንቺ ተስፋ እንዳትቆርጪ፣ በርቺ፣ ሞክሪ። በተቻለ መጠን የምታገኛቸውን አጋጣሚዎችና እድሎች ለመጠቀም ሞክሪ። እግዚአብሔር ረድቶን ደግሞ የቪዲዮ ታይቶ ለትክክለኛ ሰዎች ደርሶ ያለሽን አቅም መገንዘብ የሚችሉ ሰዎች ከመጡ ስልክ ነው ያለኝ፣ ያግዙሽ ይችላሉ። በእርግጥ ስልክሽን መናገር ትችላለሽ። ስልክ ነው የስልክ እጥረት ኖሮብኝ ነው ቪዲዮም የማለቀው ዘፈኔን ድምፄን የማለቀው። ድምፅ እያለኝ በቃ በምን ልልቀቅ? ስልክ የለኝም፣ ደህና ስልክ የለኝም። እሱም ቢያግዙኝ ደስ ይለኛል። ያው የሰው ልጅ ያለ ስልክ ደግሞ ሰዎች አንቺን ማግኘት ቢፈልጉ በምንድነው ማግኘት የሚችሉት? ስልክሽን ንገሪያቸው፣ መደወል የሚችሉበት ስልክ ቁጥሬ 0938755388 በዚህ ብትደውሉልኝ ታገኙኛላችሁ። ስምሽንም ተናገሪ። ስሜ እናት ይባላል። ያለሁት አርባ ምንጭ ከተማ ነው። ያው አርባ ምንጭ ከተማ ብዙ ቦታ ከተማ አላት። ያው አደባባይ ላይ ነው። ሼቻ ወደ በቀሎ ሞላ መታጠፊያው ጋር ነኝ ያለሁት። ኃይሌ ሱፐር ማርኬት ላይ ነው፣ ፎቁ ላይ ነው የምሰራው። እኔ የምትፈልጉኝ በዚህ በላይ ባስቀመጥኩላችሁ በስልክ ቁጥር የደውሉልኝ። እናትን በእውነት ማገዝ አለብን። ይህን ቪዲዮ የምታዩ ሁሉ በተቻላችሁ መጠን በሚውዚክ ዓለም ደግሞ በአርት ስራ በጥበብ ስራ ውስጥ ያሉ የምታውቋቸው ሰዎች ካለ ቪዲዮውን ጀስከት አድርጋችሁ ምናምን ብትልኩላቸውና ልጅቱን ማገዝ ቢቻል በጣም አሪፍ ነው። የሰማችሁት ነው። ትሞክራለች፣ ጥሩ ድምፅ አላት። እውነት በተፈጥሮ የተሰጣት ማንጎራጎር የምትችል በጣም ደስ የሚል ድምፅ ነው ያላት። ታስወራይ ፊል እኔ የተሰማኝና አሁን የነበረ ስሜት እሱ ነው። በደንብ ነው በቃ የምትችለው። ስለዚህ እግዚአብሔር ይርዳል። እኔ ፐርሰናሊ እንደ ግለሰብ ማድረግ የምችለውን ሁሉ ሞክራለሁኝ። እግዚአብሔር ደግሞ ሁሉን ነገር ያስተካክላል። እግዚአብሔር ይርዳል። አመሰግናለሁ።
ለነበረን ጊዜ በጣም አመሰግናለሁ። እዚህ ካፌ እንግዲህ ሀይሌ ሱፐር ማርኬት ይባላል። ወደ በቀለ ሞላ ስትታጠፉ የጋሞ አደባባይ አይላ ጋሞ አርባ ምንጭ ሚል አለ ጽሁፍ። ከሱ ወደ በቀለ ሞላ መታጠፊያ ከሴቻ ቀጥታ መጣችሁ ማለት ነው። ከሱፐር ማርኬቱ ላይ ካፌ አለ። እዛ ካፌ ነው እየሰራች ያለችው። ፐርሰናል ወይም ደግሞ ራሳችሁ መጣችሁ ማግኘት ከፈለጋችሁና ማገዝ እንደምትችሉ እርግጠኞች ከሆናችሁ እዚህ እንድትመጡ ማግኘት ትችላላችሁ። እኔ በጣም አመሰግናለሁ። እኔ ደግሞ የምችለውን ነገር እሞክራለሁ። ተማመንባለሁ። ስልክ ማስቀምጣላችኋለች፣ መደወል ትችላላችሁ ለማበረታታት። አመሰግናለሁ። ሰላም ቆይ። እዚህ ጋር ደግሞ ተአምረኛ የሆነ የጋሞ ጀግና አግኝቻለሁ። ስምህን ታስተዋውቃለህ። ከዛ በሚቀጥለው ቪዲዮአችን የት እንደምትወስደን ትነግረናለህ። ቀጣይ ተአምረኛ የሆነ ቪዲዮ እንድትሰራ ገጠር ወስደሃለሁ እያለኝ ነው። ስምህን አስተዋውቅና የት እንደምትወስደን ማብራሪያ ስጠን። ቀጥታ ስምህን በቅድሚያ እኔ ጅሎ ትጻ ነኝ። ሙላቱ ትጻ ሙላቱ ትጻ። ስለተገናኘን ደስ ሙላቱ ብሎኛል። ትጻ በጣም አሪፍ። ኦኬ ሙላቱ ትጻ ነኝ። አሁን አንተን እኔን የሚወስድበት ቀጥታ ገጠር ወጣለሁ። ገጠር ሄደን ድሮ ቦታ ሁሉ ነገር ያሳያለሁ። ከዛም በኋላ ጉብኝት እናደርጋለን። ተራራ ላይ ወጥተን ብዙ ነገር አጭስ እናደርጋለን። በጣም ጥሩ። ብዙ ነገር እናያለን። እዛ ሆነን ብዙ ማድረግ እንችላለን። ገጠር ማለት ነው። አዎ እዛውን ለየት ያለ ምን አለ የምትነግረን? ምናየው ለምሳሌ ለእነሱ በቀጣይ ቪዲዮ የት እንደምንወስዳችሁ ያው እየነገራችሁ ነው። ስለዚህ ከኔ ጋር ቆዩ። ቲዋይ ትራቭልስን ሰብስክራይብ፣ ላይክ አድርጉ። ሙላቱ ጠጻ ያው ቃል እየገባልኝ ነው። ብዙ ነገሮች አሳያለሁ። እሺ የድሮ ታሪክ፣ የድሮ የጥንት የጠዋት የአባቶች አያቶች መሰራበት አቅጣጫውን ይሄ ነው የሚባለውን አሳያለሁ። ያን ፖስት ታደርጋለህ እኔ ጋር የዞርክ በደንብ በደስታ ማለት በጣም አሪፍ። ተራራ የሚባለው ይሄ ነው። ደግሞ ወግ ሲባል ወግ ላይ ተቀምጠን እኛ ምንሰራ የጋሞ ዱቡሻ የሚባል ነገር እኛ ምንሰራ ሁኔታዎቹን አቅጣጫዎቹን አሳያለሁ። ብዙ ነገር አሳያለሁ። በጣም ነው የማመሰግነው። ሌላው ይሄ በባህላዊ መንገድ የሆነ ሚሳብ የሚጨስ ነገር አለ እዛ አካባቢ ነው። እዛ እናንተ እዛ እንደዛ ልናገኝ እንችላለን። የሚጨስ ነገር ማለት ላይክ ይሄ እንደ በባህላዊ መንገድ በቀርቀሃ አድርገው እናቶች ምናምን ባህል ነው ኦልሬዲ እዚህ አካባቢ እንደዛ አይቻቃለሁ ቪዲዮ እና እንደዛ አይነት ቦታ በጣም ሂጄ ማየት እፈልጋለሁ። እንደሱ አይነት ነገር ልናገኝ እንችላለን እዛ ስንሄድ ብዙ ነገር እናገኛለን። በጣም አሪፍ እናገኛለን። የሱ ችግር የለም። አሁን እኛ ጋር ከፍተኛ ጭስ የምንወደው አለ። ጭስ ሲጨስ ምን እንደሚጨስ እንጨቶች አሉ። ለሱም ይሁን እንጨቶች ይሄ እንትን የሚባል እንጨት ነበረ። ትክክለኛ የጭስ እንጨት አለ። ወይራ የሚባል እንጨት አለ። ጭስ አጨስ የምታደርግበት ብዙ ሽታ የሚሰጥ ያ አለ። ሌላዎች ነገር ብዙ ነገሮች አሉ። በጣም ስለዚህ ሂደን እሱን ሁሉ እናሳያቸዋለን፣ እንጎበኛለን። ያንተ የእርሻ ማሳ እርሻ የሚታረስ ካለ አርሳለሁ ያለው አቅጣጫ እዛ እናያለን። ይሄ ቡና የሚባል አለ። ገጠር ላይ ነው ቡና አንደኛ የቡና ሀገር ነው። የኮይራ ነው የኮይራ ቡና ትክክለኛው እሱን ታያለህ። የፍሬው እንዴት ነው የሚባለውን ቼክ ታደርጋለህ። ዝርያው ሲፈጥ እንትን ሲደረግ እንዴት ነው፣ ሲበቀል እንዴት ነው፣ የእሱ አካክልት እንዴት ነው፣ ሲያድግ ምን አይል ነው፣ እንክብካቤ እንዴት ተደርጎ ነው እንዲያድግ የሚደረገው፣ ይሄ ደረጃ ላይ መድረስ የሚችለው የሚባለው ቼክ እናደርጋለን። ቴንክ ዩ በጣም ነው የማመሰግነው። ከሙላቱ ጋር በቀጣይ ቪዲዮ በጣም ከአርባ ምንጭ ከተማ ወጣ ያለ ገጠር ነው የምንወስዳችሁ። ብዙ ነገር ነው የምናየው። ኦልሬዲ ቃል ገብቶላችኋል። ስለዚህ ቀጣዩ ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ የቀጣዩን ቪዲዮ በምለቅበት ጊዜ ኖቲፊኬሽን ለእናንተ ይደርሳችኋል ማለት ነው። ቀጣይ ቪዲዮ ላይ እርግጠኛ አይደለሁም፣ ቀጣይ ላይሆን ይችላል፣ ግን 100% እርግጠኛ ነኝ ከአርባ ምንጭ ከመመለሴ በፊት ከሙላቱ ጋር ገጠር ሂደን አሪፍ ቪዲዮ እንሰራለን።
በድጋሚ አመሰግናለሁ። ምንም አመሰግናለሁ። እሺ አባይ እሺ በጣም አመሰግናለሁ። ኦኬ። ምን ፍየሎችን እንዴት ነው የምታበያቸው? አቮካዶ ፍሬ እያበላሽ ነው? በጣም አሪፍ። በጣም እነዚህ ብቻ ነው የቀሩት ፍየሎች? መዘጋጃ ወሰደብኝ። ለምን ኮሪደር ልማቱን አይወጡም። ሰው ወስደው ምን አረጉብሽ? ያው ኩፋይ ብለው እዛ ትቻቸው መቼ ነው የወሰዷቸው? ቆዩ። ኧረ እባክሽ ባልሆነ ብር ሊሸጣቸው ነው። ኮሪደር ይሄ መንገዱ ላይ ወጣውብሽ? አስቸጋሪ ነገር ነው እባክሽ። ጠንክረሽ ነበር እኮ ደህና እየቀለብሻቸው ነው። መንግስት አያሰራ አስቸጋሪ ነገር ነው እኮ አስቸጋሪ ነው በጣም። እንዲህ መበላሸት አይደለም እንዴ? ራስህን እኮ መስዋዕት አድርገህ መቀለቡ ማለት ነው። አዎ መኖ ደግሞ ችግር ነው። እቺን እንኳን ወጥተው እንዳይለቅሙ ያው የንን ሳር ተከልኩ ብሎ መንቀሳቀስ አይቻል። ከባድ ነው። አስቸጋሪ ነው በጣም የሳቅኩት ያው እንትን ይያርለ በጣም ከባድ ነው እና በቃ መሆን አይቻልም። ያለው አማራጭ እጅን አጣጥፎ ቁጭ እንድትል ነው የምፈልገው። ግን ይሄን ይበሉታል። አቮካዶን ፍሬ ይበላሉ። እንግዲህ ምን አማራጭ አላቸው? ግን ደህና ናቸው እኮ ደህና ናቸው። አታይም? ጥሩ ነው። ደህና ናቸው። የመጡበቱ ደህና ሆኗል። አይ ጥሩ ነው። ይሸጣል እንግዲህ አሁን ከበዓል በኋላ ከፈለግሽ ለበዓል ሸጠዋለሁ። ለበዓል ስንት ሺህ ብር ያወጣል? አሁን ገና እንግዲህ የሚገዙት ናቸው። አመጋሙት ስንት ሺህ ብር ታየዋለሽ? እኔ አንድ 10 15 እላለሁ። ጥሩ ነው። ይሸጣል። በቃ 10 ሺህ ብር ይሸጣል ያለ በትንሹ ከዛ በላይ ያወጣል። ኮሪደር ልማት ያልኩት ወስደህ ተመለስ ጋር እንዳታጣ። አትፍሪ፣ ችግር የለውም። በጋሞኛ እስኪ መልእክት አስተላልፍ። ኧረ ትችላለህ። እኔ ጋሞኛ አልችልም። እና ምንኛ የምትችይው? ምንም አማርኛ ብቻ። ይኸው ውሸቷ። እውነት ጌታ አልችልም። አሻም? አዎ ብቻ። አሻም ብቻ ነው የምታውቂው? አዎ። እንዴት ዋላችሁ? ሌላስ? በቃ ሌላ ምንም አላውቅም። እውነት ጋሞ ላይ አድግሽ እንዴት? አልችልም እኮ የሁሉ አእምሮ አንድ መሰለህ። እኔ ስንት አስባለሁ። በቃ ችግር የለውም። ዞሮ ዞሮ ተመችተሽኛል። ጥሩ ፍየሎች አሉሽ። እነዚህ ደግሞ ይሸጣሉ በብዙ ብር። ከዛ በቃ ህይወታችን ይስተካከላል። እሺ ቻው። ጋሞ ውስጥ አርባ ምንጭ ከተማ እንደዚህ ፈታ እያልኩ ነው ዝም ብዬ እየዞርኩ። ይህን ይመስላል እንግዲህ ኑሮ። የጋሞ እናቶች ፍቅር ናቸው። ያው ማነህ ምንድነህ አላለችኝም። ዝም ብላ ነው የምታወራኝ። እዚች ጋ ዶሮ አላቸው። አርባ ምንጭ ውብ የሆነች ከተማ ነች። ያው እንግዲህ ይሄ ሴትዮዋን ያማራራት ኮሪደር ይሄ ነው። ከዚህ ፍየሎች ይወጡ ይሄን እየበሉባት እና ፍየሎቼን ምን ነበር ያለችው? መዘጋጃ ቤት ወስዷቸዋል አለች። ምን ይደረግ እንግዲህ ሰው በዚህ ከደብ ይቀጣል። ያው ይሄ ከተሰራ አይቀር ያው ፍየል ሊበለው አይገባም። እንግዲህ ፍየሎች የሚጠበቁበትን ቦታ ማዘጋጀት ነው። ከከተማዋ ተፈጥሯዊ ውበት በተጨማሪ የአርባ ምንጭ ሕዝብ ወይም ደግሞ የጋሞ ሕዝብ በጣም ፍቅር የሆነ ሕዝብ ነው። እንዴት ነው አለሻ? አም ጉድ ብራዘር። ኦኬ እዚች ጋር ነው ማገኝሽ ማለት ነው። አይ አሁንም ማየት ስንፈላለግ እንጂ እንዴት ነው ስራ አሳየን። በጣም ብዙ ሰው እኮ የሆነ ጊዜ የት ነው እዛ ሄደን ህፃኑ ምናምን ተቃጥሎ አታስ እና ብዙ ሰው ደስ ብሎታል ያን ቪዲዮ
ብዙ ሰው ነው ያየው። ማርያምን አንቺን ደግሞ ምርጥ የሆነች ልጅ ምናምን እያሉሽ ነበር። እውነት እንሄዳለን። እዛም ልንሄድ እንችላለን። ግን አሁን ጾም ነው ችግሩ። ግን አለው እዚህ መጥቼ ቼክ አደርግሻለሁ። ፒስ ኧረ እንዳይደብርሽ እኔ ጋር ፈታ እንላለን። ኦኬ ቺጄለስ የሆነ ጊዜ ከናይጄሪያዊው ጓደኛዬ ጋር ጫሞ ሐይቅ አብረኝ ሄደች እና በባጃጅ ይዞን የሄደ ይሄ ልጅ ነው እና በጣም አሳቂ ነው፣ ፈታ ያለ ልጅ ነው ምናምን። ለዛ ነው አርባ ምንጭ እንግዲህ ይሄ ፍራፍሬ ምናምን በየቦታው እንደዚህ ይሸጣል። እዛች ጋር የምታዩት አሁን ፍራፍሬ ነው። አቮካዶ፣ ማንጎ፣ ብርቱካን፣ ፓፓያ፣ ጊሽጣ የሚባል አትክልት አለ። እዚህ ነገር በስፋት ነው በቃ የምታገኙት። በዛውም ርካሽ ነው፣ በዛ ላይ ፍሬሽ ነው። ምርጥ ነገር ማለት ነው አርባ ምንጭ ላይ። አንዱ አርባ ምንጭ ከምትታወቅባቸው ነገሮች ምንድነው? ፍራፍሬ ነው። በአጠቃላይ የኢትዮጵያ የፍራፍሬ ፍላጎት አቅርቦት የሚገኘው ከአርባ ምንጭ ነው። ሙዝ በቃ አርባ ምንጭ ነው። ከኢትዮጵያ አልፎ እንኳን ወደ ሶማሌላንድ ወደ ጅቡቲ ራሱ ይጫናል ከአርባ ምንጭ ሙዝ። እንግዲህ አርባ ምንጭ ከዋናው መንገድ ወጣ ብላችሁ ስትሄዱም ውስጥ ለውስጥ እንደዚህ አይነት አስፓልት አለ። በጣም የምታምር ከተማ ነች። ከምንም በላይ ግን ሰው በጣም ፍቅር ነው። ላቱ ወይኔ ሙልዬ ጽጻ እዚህ ወክ እያደረገ አላገኘሁትም። እኔም ወክ እያደረኩ በቃ ጓደኛ ምርጥ ጓደኛ እንዲህ እኮ ነው። በቃ ነፍስ ጓደኛ እንዲህ ነው ይፈላል። ለማየት እና ለመጽናት የሰራን ነው ያለ ነው። አቅጣጫውን ያሳየን እንዲህ የሰራን እንገኛለን። የትም አይሄድም፣ የትም አይሄድም። የሚፈላለጉ ልቦች ይገናኛሉ። ይቅርታ የሚፈላለጉ ልቦች ይገናኛሉ። እኔ ገጠር የሚወስደኝ ሰው አጋጣሚ በውስጤ በጣም እየፈለግኩ ነበርና ፈቃደኛ የሆነ ወንድሜን ሙላቱ ጽጻን አግኝቼዋለሁ። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ። እሺ አባዬ፣ መልካም ጉዞ ይሁን። ታንክ ዩ። አብረን እንቀኛለን እንዴ በደንብ ነው፣ በደንብ ታንክ ዩ። የሚገርም ነው ሲሪየስሊ። ግን ላይክ ገጠር ለመሄድ እየፈለግኩ ነበር እና የሚወስደኝ ሰው እየፈለግኩ ነበረ። እሱ እዛ የሚኖርበት አካባቢ ወስዳለሁ ብሎኛል። ኦልሬዲ ስለሰማችሁት ማለት ነው። አዴ ምርጧ እንዴት ነሽ? ሰላም አማን ነሽ? ሁሉ ሰላም? ስራ እንዴት ነው? አለሁልሽ። አርባ ምንጭ ላይ ፖፕላር ነኝ ባይዘው ብዙ ሰው ያቀኛል። ያው ብዙ ጊዜ እዚህ ስለምመጣ ኦልሬዲ ሰው አውቆኛል። በዛ ላይ ሰው በጣም ፍቅር ነው ማለት ለመግባባት ምናምን በጣም የሚከብድ ህዝብ አይደለም። በጣም ፍቅር የሆነ ህዝብ ነው። የምታዩት ነው ቪዲዮ ላይ እያንዳንዱ ሰው እንዴት በቀላሉ እንደሚግባቧችሁ እና ለዛ ነው የአርባ ምንጭ ህዝብ ፍቅር ነው የሚባለው። ከዚህ የመነጨ ነው። ሰው ምንድነህ ከየት ነህ ማነህ ምናምን እንደዚህ ነገር አይመቻቸውም። በቃ ሰው ከሆንክ ሰው ነህ። አብረህ ትውላለህ፣ አብረህ ትጫወታለህ፣ አብረህ ትበላለህ፣ አብረህ ትጠጣለህ። ይሄ ነው የአርባ ምንጭ ህዝብ መገለጫ። በቀጣይ ቪዲዮአችን ከዚህ ጠለቅ ባለ መንገድ ላይ ማየት ያለብን ብዙ ቦታዎች አሉ የምናያቸው። ምንጭ አልወሰድኳችሁም። ምንጭ እንሄዳለን። ከልጁ ጋር ቅድም የባለሞተሩ ጋር ጫሞ ሐይቅ እንሄዳለን ብያለሁ። እዛ አሳ ምናምን የሚበላበት ሜቢ ጾም እስኪፈታ ከቆየው እንሄዳለን እነሱ ቦታዎች ማለት ነው። ሌላው የት ልንሄድ እንችላለን? አዲስ የተመረቀው የገበታ ለሀገር ወይም ደግሞ የሆነ ሪዞርት አለ እዛ ከአባያ ሐይቅ ዳር የተሰራ አዞርባ ተወስዳችኋለሁ። ገጠር ስለምንሄድ የሙዝ ጫካ በአጠቃላይ ፍራፍሬ እንዴት እንደሚመረት ምናምን እዚህ አሳያችኋለሁ። ብዙ የሚታይ ነገር አለ። ከተማዋ ላይ በጣም በተለያየ አቅጣጫ እየተንቀሳቀስን ያለውን የከተማ ሁኔታ አሳያችኋለሁ። አሪፍ አሪፍ ሪዞርቶች አሉ፣ እዛ ወስዳችኋለሁ። ሰላም
ሰላም ነው አለሁ እና እኔ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ አትርሱ። እስኪ ስለዚህ ቪዲዮ የተሰማችሁን በኮሜንት መስጫ ሳጥኑ ላይ አስተያየታችሁን ስጡኝ። በቃ ሞተር እያንዳንዱ ሰው አለው ማለት ይቻላል አርባ ምንጭ ውስጥ። ዴይስ መኪና ለምሳሌ አሁን ከአርባ ምንጭ ሙዝ ጭኖ ሲጓዝ አድሮ ወይ አዲስ አበባ ከሆነ አዲስ አበባ ገብቶ ያድራል ማለት ነው። ወደ ጎንደርም ሊሆን ይችላል የሚመጣው። ሙዛችሁ ተጭኖላችኋል። ለማንኛውም ከአርባ ምንጭ በሰላም ግባ። በጣም የሚያምር የመድኃኔዓለም ቤተክርስቲያን ነው ይሄ። በሌላ ቪዲዮ እንመጣለን እዚህ አካባቢ። በጣም ነው የሚያምረው። የነበርንበት አካባቢ ወይም ደግሞ ቪዲዮውን ስንጀምር የጀመርንበት አካባቢ ተመልሻለሁ። ቶታል ይባላል የዚህ አካባቢ። እዚህ ጋር የቶታል ነዳጅ ማደያ ያለና ከዛ ቶታል ሚል ስያሜ ያለው የሰፈር ዞሮ ወደ ሴቻ ነው፣ ግን ቶታል ይባላል ፓርቲኩላርሊ ማለት ነው ስሙ። እዚህ ጋር የአርባ ምንጭ ዩኒቨርሲቲ የጤና ሳይንስ ትምህርት ዩኒቨርሲቲ የሚገኘው እዚህ ጋር ነው። ነጭ ሳር ይባላል። እኔ ወደ ሩሜ እየተመለስኩ ነው። በቀጣይ ቪዲዮ ችለን ወደ ገጠር መሄድ ከቻልን ሰውየው ዝግጁ ከሆነ ገጠር ነው የምንሄደው። ሌላ ጊዜ የሚያስፈልገን ከሆነ ደግሞ በቀጣይ ቪዲዮ ሊሆን ይችላል ወደ ገጠር ሄደን የምንሰራውን ቪዲዮ ምንሰራ። በቀጣይ ቪዲዮ ከአርባ ምንጭ እስክንገናኝ በሰላም ቆዩ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ጉድባይ። ሰላም ሁኑልኝ።